የኔ ውድ ባለፈው የላክልኝን ቸኮሌት እንዴት እንደወደድኩት ምርጫዬን ግን እንዴት አወቅከው? ወደድሽው? ነገ ለምን አንገናኝም? ጥሩ ጊዜ እናሳልፋለን። እውነትሽን? በጣም ደስ ይለኛል። ታውቃለህ የኔ ውድ ከሚወዱት ሰው ጋር ጊዜ ማሳለፍ ማንም ሰው የማያገኘው እድል ነው። አዎ የኔ ውድ በቃ ነገ ቤት ስበር ላይ እጠብቅሻለሁ። ልጅ መኖር አልችልም። ብሌን እንግዲህ ለእናቷ ማለትም ለአሳዳጊዋ ለወይዘሮ ገነት ደርሳላታለች ማለት ነው። ምክንያቱም ብሌን ምንድን ነው ያለችው? ልክ እዚያ ጋር እናቷ ምን እያለች ነበረ? እኔ እኮ ያለ እሷ መኖር አልችልም፣ ያለ እሷ ህይወት የለኝም ብላለች። በዛ ላይ ደግሞ በጣም ብዙ ነገሮች ተፈጥረዋል ማለት ነው። ዞሮ ዞሮ ዋናው ነገር ግን ብሌን ደርሳላታለች ማለት ነው ለወይዘሮ ገነት። እንግዲህ ወይዘሮ ገነት በጣም በሚገርም ሁኔታ አሁን ላይ ወደ ሆስፒታል ሄዳለች ማለት ነው። እንግዲህ ብሌን እንደተመለከት ነው ብሌን ምን አድርጋ ነበረ? ከቤት የለችም ነበረ እና እንደውም እቺ እናት ተብዬዋ ማለት ነው ወይዘሮ አልማዝ ተብዬቲው ምን እያለች ነበረ? እንዴ ብሌን የት ነች? ውይ እቺ ልጅማ እንኳንም ልጅ አልሆነች እንጂ ልጅ ብትሆን እንዴት እንደማደርጋት እኔ ነበርኩ ማቀው እያለች እንግዲህ እሷ በምትናገርበት ጊዜ ብሌን ግን በዛ ሰዓት ወደ ወይዘሮ ገነት ቤት ሄዳ ነበረና እንግዲህ ወይዘሮ ገነትን ስታገኛት በሞትና በህይወት መካከል ሆና አረፋ ደፍቃ በቃ ፌንት በልታ አገኘቻት። ምክንያቱም አስቡት የጠጣችው ክሎሬክስ ነው፣ ቀልድ አይደለም። ስለዚህ ምንድነው ያደረገችው? ቀጥታ እሷ ምንም እንኳን ብታኮርፈው ምንም እንኳን ብትቀየመውም ሁሌም ቢሆን ከጎኗ የሚሆነውን ዳግምን ነው የጠራችው። ዳግምን ስትጠራው ዳግም መጣ ማለት ነው። ዳግም ሲመጣ በጣም ደንግጦ እሱ ራሱ የሚያደርገውን አያውቅም ነበረ እና እንግዲህ እሱም በድንጋጤ ማለት ነው ብሌን እና እሱ ነው ቶሎ ብለው አምቡላንስ ጋር ደውለው ከዛ እንግዲህ ወይዘሮ ገነትን ወደ ሆስፒታል ወስደዋታል ማለት ነው። እና እዛም እንግዲህ በጣም ደስ በሚል ሁኔታ ትሪት አድርገዋት አሁን ላይ ደህና ነች ማለት ነው። ምንም የተፈጠረ ነገር የለም። ሌላ አንዳንድ ጊዜ የሚወራው ምናምን ነገር ዝም ብሎ ነው ማለት ነው። እነሱ ኦልሬዲ እሷ ምንም አልሆነችም ማለት ነው። ያው ለጊዜው ግን በጣም ከባድ ነበር። አስባችሁታል? በዚህ ልክ በጣም ከባድ ነው እውነት ለመናገር ወይዘሮ ገነት ያሳለፈችው ነገር ማለት ነው። ምክንያቱም ብሌንን እንደምናውቀው በጣም በችግር ነው ያሳደገቻት። እንደዛ ያሳደገቻት ልጅ ደግሞ አሁን ምንም የማትታወቅ ሴትዮ እናት ነኝ ብላ ስትመጣ ከዛ እሷን መምረጥ አሁን የመጣችዋን ሴትዮ መምረጥ በጣም ከባድ ነው። ስለዚህ ወይዘሮ ገነት አይፈረድባትም። ታዲያ እንግዲህ ሰላምዬ ደግሞ በጣም ደንግጣ ማለት ነው እሷም ሆስፒታል ከሄዱ በኋላ ማለት ነው እንግዲህ በይቅርታ ጠይቂያት አለቻትኝ አልማዝን። አልማዝ ይቅርታ እንድትጠይቅ ገነትን፣ ምክንያቱም ልጇን ነጥቀሻት ልትሄጂ ስለሆነ ነው ይሄ ሁሉ ነገር የሆነው። ስለዚህ አሁን ይቅርታ ጠይቂያት ትላለች ማለት ነው ሰላም። ማለት ነው እንደዛ የምትለው ወይዘሮ አልማዝን። እንግዲህ ወይዘሮ አልማዝ ደግሞ ምንም እኮ ይቅርታ የለውም እስካሁን ድረስ እሷ ጋር ኖር አይደል እንዴ ብላ ፈጠጤነቷን ድጋሜ ትቀጥላለች። ምክንያቱም እንዳትጋለጥ። ደስ የሚለው ነገር ግን ዳግም ይመጣል። ዳግም ይመጣና እንዴ አንቺ ሴትዮ አታፍሬም እንዴ? እስካሁንም በዚህ በውሸትሽ ነሽ እንዴ ያለሽው እንዴ? አንዳንድ ጊዜ ሲነቃም ይቀራል በያ ምን አስበሽ ነው እንዴ ብሎ እንግዲህ ለሰላም ያለውን እውነት ሁሉ ነገራት። ምንድነው ያላት? ለሰላም ያላት ነገር ቢኖር ምንድነው? ሲጀመር እኮ እቺ ሴትዮ የብሌን እናቷ አይደለቻትም። የብሌን ትክክለኛ እናቷ አይደለችም። ከፈለግሽ ደግሞ ሰላምዬ ካላመንሽ ነይ ላሰማሽ ብሎ እንግዲህ ሪካርዱን አሰምቷታል ማለት ነው። ሪካርዱን ስትሰማ እውነት ለመናገር ሰላም በጣም ነው የደነገጠችው ማለት ብላ ከዛ በኋላ በጣም የሚገርም ቃልና ወይዘሮ አልማዝ ማለት ነው ዞሮ ዞሮ መጋለጣቸው የማይቀር ጉዳይ ነው። በተለይ ደግሞ ዳግም ይሄንን ሪካርድ ካወጣ በኋላ ሰላምዬም ከሰማችሁ በኋላ በጣም ከባድ ነገር ነው የሚፈጠረው። ምክንያቱ ደግሞ እንዴት ነው ማለት አስባችሁታል? ተገዝታ ነው ስትል አንቺ እንዴት አወቅሽ? ከየት አወቅሽ? ማለት በቃ በጣም ብዙ ፈተና ነው የሚመጣባት ቃል ላይ ማለት ነው። ግን ቃል ያኔ የተናገረችው ሆን ብላ አስባበት አቅዳው ሳይሆን ምንድነው እንግዲህ ቃል የተናገረችበት ምክንያት ያው በስካር መንፈስ ሆና ስለነበረ ነው እንጂ ለዳግም መናገር እንዳልነበረባት ታውቃለች ማለት ነው። ለዛም ነው አሁን ላይ ዳግም ወደ ውስጥ ሲመጣና ደግሞ እናት ተብዬዋ አንቺ ነሽ ሲላት
ወይዘሮ አልማዝን ማለት ነው በጣም ነው የደነገጠችው። ቃል በጣም ስለደነገጠች ምን አለችው? ምን ልትሰራ እንደመጣ አውቄያለሁ። ስለዚህ ተው፣ ይሄ ነገር ነገሩን ያባብሰዋል እንጂ ምንም የሚያስተካክለው ነገር ስለሌለ ተው ዳግም ተው እያለች እንግዲህ ደጋግማ ተው ብላው ነበረ ቃል። ነገር ግን እሱ ደግሞ አልተውም፣ በዚህ ልክ ብሌንን ስትጎዷት እኔ ዝም ብዬ ማየት አልችልም ብሏል። ምክንያቱም ደግሞ እሱ ብሌንን በጣም ስለሚወዳት ማለት ነው። እንግዲህ ብሌንን የሚወዷት ሰዎች በዝተዋል ማለት ነው። እንግዲህ ሳሚን ደግሞ ያው ቸኮሌት ልኮላት ነበረ። ታዲያ እንግዲህ ሳሚን እሷ እዛ ጋ ያወራችሁ ለምንድን ነው? ቃልን ለማናደድ ነው። አጋጣሚው ደግሞ በዛ ሰዓት ሲደውል ጊዜ ከዛ አንስታ እሷም የኔ ውድ ምናምን አለችው ማለት ነው። እንግዲህ እሷ እንደዛ ያለችው አስባበት አቅዳበት እሱ እንደመሰለው አስባው አቅዳው ምናምን ሳይሆን፣ ነገር ግን አጋጣሚ ሲደውል እሷ ደግሞ ፊት ለፊቷ ቃል ያልሆነውን ነገር ሆነ ብላ እሷን ለማስቀናት ሙከራ ስላደረገች እሷን ለማናደድ ብላ ነው እዚህ ጋር ይሄንን ያደረገችው ማለት ነው ቃል። ታዲያ አሁን ላይ ምን ሊፈጠር ይችላል ነው ዋናው ነገር። እንግዲህ አቶ በኃይሉ ወይዘሮ አልማዝን ደጋግሞ እየነገራት ነበረ፣ ምንም ነገር እንዳይባንን፣ ምንም ነገር እንዳታስነቂ፣ እኔ ብሌንን ከዚህ ቤት ለማስወጣት ያልጣርኩት ጥረት የለም፣ ያልቆፈርኩት ጉድጓድ የለም። ነገር ግን ሁሉንም አልቻልኩም፣ በጣም ከብዶብኝ ነበረ። ስለዚህ አሁን ላይ ግን አንቺ እኔ ከፍዬሽ ነው እያለ ሁላ ሲያስፈራራት እንደነበረ የምናውቀው ጉዳይ ነው። ስለዚህ ከፍዬሽ ነው፣ አሁኑኑ ይሄንን ነገር በስነ ስርዓቱ ተወጥተሽ ልጅቷን ከዛ ቤት ማስወጣት ብቻ ነው። ከዛ በቃ ወደ ቤተሰቦች ወደ መቀሌ ልወስድሽ ነው ትያታለሽ ብሎ አስጠንቷታል በደንብ አድርጎ ማለት ነው። እሷ እንግዲህ ያጠናችውን ጥናቷን ይዛ ነው አሁን ላይ እየተወነች ያለችው። ለዛም ነው በስነ ስርዓት ነው በነገራችን ላይ እየተወነች ያለችው። ለዛም ነው የሚገርመው ነገር ቃል ምን አለቻት? በጣም እኮ ነው የምትገርሚ። እንኳን እነሱ ምንም የማያውቁት እኔ እንኳን እያወቅኩኝ አንቺ የባህል ሰው እንደሆንሽ እያወቅኩኝ እንኳን እኮ ይሄው ልታሳምኝኝ የቀርበሻል እና በጣም ጎበዝ ነሽ፣ በጣም ነው የምትተውኙ እያለች እንግዲህ ስታሞጋግሳት ነበረ። እሷም በዚህ ሙገሳዋ ተደስታ ነበረ ማለት ነው ወይዘሮ አልማዝ። ነገር ግን ከቅጽበት ከየት መጣ ሳይባል ዳጊ መጥቶ ድርቅ ነው ያሉት ማለት ነው ባሉበት። እንግዲህ ምንድነው ያላት ቃልን ማለት ነው፣ አንቺ ዝም በይ ነበር ያላትኝ። እንግዲህ እሱ ልክ መጥቶ እናት ተብዬዋ አንቺ ነሽ ብሎ እንግዲህ አልማዝን ሲያገማጥጣት፣ በእርግጥም ደግሞ ስለሚገባት ነው እንጂ ትክክለኛ እኮ እናት ሆና ከዛ ትክክለኛ የብሌን እናት ሆና እንደዚህ ቢናገራት አዎ እሱ ነበር የሚወቀሰው። እዚህ ጋር ግን እናት ሳትሆን እናት ነኝ ብላ የመጣችዋ ሴትዮ ነች መወቀስም ወይም ደግሞ ብዙ ነገር መባል ካለባት መባል ያለባት። ለዛም ነው እንግዲህ ወደ ወይዘሮ አልማዝ የዞረው ነገሩ ሁላ ማለት ነው። እንግዲህ ወይዘሮ አልማዝ ሰው ቤት ቁልጭልጭ እያለች ትገኛለች። እውነቱ ወጥቷልኝ። እውነቱ ደግሞ ምንድነው ብሌን የሰላም ልጅ እንጂ የአልማዝ ልጅ እንዳልሆነች። እንግዲህ ብሌን ምን አድርጋ ነበረ? በጣም የሚገርመው ነገር ማለት ነው አሁን ላይ እንግዲህ የኔ ፍቅር፣ የኔ ውድ፣ የኔ ማር ያለችው በስህተት ሳሚ ውጭ ላይ ሆኖ እየጠበቃት ነው። እሷ ደግሞ አልወጣችም። ስለዚህ ሳሚ ምን ሊያደርግ ይችላል የሚለው ነገር በጣም አሳሳቢ ነው ማለት ነው። እሷ በእርግጥ እዛ ውስጥ ሆና ቤት ውስጥ ሆና ሳይሆን ሲጀመር እሷ ገኒ ጋር ነው ያለችው፣ ወይዘሮ ገነት ጋር ሄዳለች። ምክንያቱ ደግሞ አሁን እኔ እኮ እሺ ከወላጅ እናቴ ጋር የማንነት ጥያቄ ስላለብኝ፣ ስለዚህ ይሄ ጥያቄ እንዲመለስልኝ መሄድ አለብኝ ወደ መቀሌ። ነገር ግን ቅድሚያ እስኪ ልያት ብላ ስትሄድ ነው እንግዲህ ወይዘሮ ሰላም ያው እንደዛ ሆና ያገኘቻት። ከዛ በኋላ ግን ምንድነው እያደረገች ያለችው ማለት ነው? ለዳግም ደወለች እንዳልኳችሁ። ከዛ ዳግም መጥቶ ሆስፒታል ከሄዱ በኋላ እንግዲህ ወይዘሮ ገነት በጣም በራሷ ላይ ትልቅ እርምጃ ነው የወሰደችው። ማለትም ልጇ ነች፣ አስቡት፣ በጣም የምትወዳት ልጇ እንግዲህ ትናንትና ከመጣች ሴት ጋር ተነስታ ልትሄድባት ስትል እንዲህ ባታደርግ ነው የሚገርመው። እና ደግሞ እንግዲህ ወይዘሮ ገነት ማለት ነው በጣም ፈጣሪ ሆይ ይቅርታ አድርግልኝ፣ ዞሮ ዞሮ ግን እኔ ብቻዬን በዚህ በጨለማ ህይወት መኖር አልችልም። እናም ደግሞ ሰጥተህ ነሳኸኝ ልጅ አገኘው ብዬ ስደሰት ሳለ በጠፋው ልጄ ምትኬ ናትኝ ብዬ ያሳደኳት ልጄ አሁን ላይ ግን እናቷ ስለመጣች እኔን ከደታኛለች። እኔ ይህንን ነገር ማመን ነው ያቃቴ በማለት ነው እንግዲህ ወይዘሮ ገነት እዛ ጋር በጣም ነው የተናደደችው። ማለት መናደድ ብቻ ሳይሆን በጣም ነው ያዘነችው በራሷ።
እናም እንግዲህ ብሌን ደግሞ ያው ምረጭ ተብላ ነው። ብሌን ደግሞ እንደሚታወቀው እንግዲህ የወላጅ እናቷ ጥያቄ በጣም ነው እየፈጠረባት የነበረው። ማናት እናቴ? ማነኝ እኔ? ከየት ነው የመጣሁት? ምናምን የሚሉት በጣም ብዙ ጥያቄዎች ነበሩባት። እነዛን ጥያቄዎች የምትመልስ የምትመስል ግን የእውነተኛ እናቷ ያልሆነች እንግዲህ እንደምናውቀው ሁላችንም የእውነተኛ እናቷ ሰላምዬ አጠገቧ እያለች እሷ ግን ፍለጋ ላይ ስትንከራተት ነበር ማለት ነው እናቴን ብላ። ስለዚህ እንግዲህ እሷም እንግዲህ በጣም ነው የሚገርመኝ ማለት ነው ያለመተዋወቅ። በእርግጥ እንዳልኳችሁ ዲቴል ስላላወሩ ነው። እና እናትሽ ወደ አረብ ሀገር ከመሄዷ በፊት የት ሰፈር ነበራችሁ? እንደዚህ ትንሽ ነገር እንኳን ሰላም ራሱ ትንሽ ነገር እንኳን እንዴት ነው ያቃታት? እናቴ አረብ ሀገር ከሄደች 10 አመቷ ነው። ብቻ ብዙ ነገር ተጫዋተው ቢሆን በእናቷ ጉዳይ ብትጠይቃት ወይ ምናምን አሪፍ ነበረ። ቶሎ ለሁሉም ነገር አሪፍ ይሆን ነበር ማለት ነው። ነገር ግን ያ ባለመሆኑ ምክንያት ነው። እናም እንግዲህ አቶ በኃይሉ ያው እንደምናውቀው የሰላም የሆነ ነገር ሁሉ ያምረዋል። የሰላም የሆነ ነገር ሁሉ ደስ ስለሚለው ማለት ነው። እንግዲህ የሰላምን ንብረቷን ገንዘቧን ለመውሰድ አቋምጦ የነበረው አቶ በኃይሉ አልተሳካለትም ማለት ነው። እንግዲህ ከአንድም ሁለትም ሴት የላከው ወደዚህ ቤት ማለት ነው። አንደኛዋና ዋነኛዋ እንግዲህ ልጅ ያልሆነችውን ልጅ ነኝ ብላ ተቀምጣ እየተንበሸበሸች ያለችው ቃል ነች። ሁለተኛዋ ደግሞ አሁን ላይ በተለይ ወይዘሮ አልማዝ ነች ማለት ነው። እንግዲህ ሁለቱንም እንኳን አድርጎ ማለት ነው ሁለቱም ኑሮ እንኳን በጣም የሚገርመው ነገር የአቶ በኃይሉ ነገር በጣም ነው የሚገርመኝ። እንግዲህ በዚህ ልክ ማለት ነው ብቻ በጣም የሚገርመው ነገር ማለት ነው ሁለቱንም እንኳን ልኮ ያሰበውና ያቀደው የቋመጠለት የወይዘሮ ሰላምን ገንዘብ ማግኘት አልቻለም። ይሄ እንግዲህ በጣም ነው የሚያሳዝነው ማለት ነው። እንግዲህ ገንዘቡን ማግኘት አልቻለም። በዚህም የተነሳ እንግዲህ ገንዘቡን ስላላገኘ ብቻ ነው ይህንን ሁሉ ነገር እያደረገ ያለው። ማለትም እንግዲህ ብሌንን በዚህ ልክ በጣም የእህቱ ልጅ ናት፣ ግን በቃ እስከዚህ ድረስ ነው እንግዲህ እያንገላታት ያለው። በተለያየ ሰው ሊጎዳት እየሞከረ ነው ማለት ነው። የሚገርመው ነገር ግን አቶ በኃይሉ በዚህ ልክ ክፉ የሆነበትን ምክንያት ማወቅ በጣም ከባድ ነው። እንግዲህ ገንዘብ እንደዚህ ነው የሚያደርገው። ነገር ግን አሁን ላይ ታዲያ ሰላምዬ ነቅታበታለች ማለት ነው። እንግዲህ ሰላም የነቃችሁ ደግሞ ያንን ሪከርድ በመስማቷ እንዴት ነው ወንድሜ ይህን ሁሉ ነገር ላይ ያደርግ የቻለው እያለች ትገኛለች። ብሌን ደግሞ እንግዲህ ያው እንደምናውቀው ስልኩ ላይ የሰማችው ድምጽ በጣም ነው ግራ ያጋባት፣ በጣም ነው የረበሻት። እሺ እኔ እንዴት ነው አምኛት እቺ ሴት ጋር አብሬያት የምሄደው እንዴ? ከበኃይሉ ጋር እኮ ነው እያወራች የሰማኋትኝ ስልክ። ስለዚህ እሱ ያመጣት ሰው ብትሆንስ ድንገት ብላ እንግዲህ ትንሽ ማስተዋል እየጀመረችው በቅርቡ ቢሆንም ማለት ነው። እንግዲህ ዞሮ ግን አስተውላ ከዛ በኋላ ነቅታለች ማለት ነው። በተለይ ደግሞ ወይዘሮ አልማዝና ቃለም ሲያወሩ ቀድሞውን ሪከርዱን ከመስማቷም እኮ ቀድማ እሷ ነቅታለች። እነዚህ ሰዎችማ የሆነ ነገር አላቸው። በተለይ ቃል ደግሞ በተለያዩ ነገሮች ላይ ከቨር ስታደርግ ነበረ ወይዘሮ አልማዝን። ስለዚህ እነዚህ ሁለቱማ የሆነ አንዳች ነገር አላቸው ብላ እንደፈራችሁ ማለት ነው። እንግዲህ ሪከርዱን ስትሰማ በጣም ነበረ የደነገጠችው። እንግዲህ ሳሚ ደግሞ ብሌንን ከልቡ አፍቅሯታል ማለት ነው። አሁን ላይ እንግዲህ ሳሚ ምን ሊያደርግ ይችላል ስንል በጣም ከባድ ነው። ሳሚ ደግሞ እንግዲህ እንደ አቶ በኃይሉ ትንሽ ጸባዩ መጥፎ ነው። ለዛም ነው በባለፈው ምን ሲል ነበረ? ብሌን እንዳልወድሽ ጸልይ፣ ወደድኩሽ መሰለኝ፣ እንዳልወድሽ ግን ጸልይ ሲል ነበር ማለት ነው። የራሱን ባህሪ ስለሚያውቅ ነው እንደዛ ያለው። እንግዲህ እሱም ቢሆን በአቶ በኃይሉ የተጎዳ ልጅ ነው ምስኪን። ምክንያቱም እናትና አባቱን ህይወታቸውን ነጥቆ እሱን ደግሞ የእሱ አገልጋይ ነው ያደረገው ማለት ነው። እና በዚህ ልክ ነው በነገራችን ላይ የአቶ በኃይሉ ክፋቱና ተንኮሉ፣ የተንኮሉም ጥግ በጣም ዘይገርም የሚያስብል ነው እውነት ለመናገር ማለት ነው። እንግዲህ እንደዚህ አይነት ሰዎችም አሉ እንዴ ብለን እስክን ማለት በቃ የሆነ የሚያስደነግጥ ነው። እንግዲህ የአቶ በኃይሉ ነገር በጣም ነው የሚገርመው። እንግዲህ ታዲያ ምን ሊሆን ይችላል በቀጣይ ስንል ዞሮ ብሌን ወደ መቀሌ አትሄድላትም። ወይዘሮ አልማዝ ኦልሬዲ ተዋርዳለች። ሪከርዱ ሲደመጥ እኮ ኦልሬዲ ወይዘሮ አልማዝ በገንዘብ የተገዛች እንጂ ትክክለኛ የብሌን እናት እንዳልሆነች ታውቋል ማለት ነው። እንግዲህ አሁን ላይ ሰላምዬ ማድረግ የምትችለው ዲኤንኤ ሁለቱን ብታስመረምራቸው የራሷን ልጅ ማወቅ ትችላለች ብዬ አስባለሁ። ግን አሁን ላይ
ብሌን ልጄ ልትሆን ትችላለች የሚል ግምት የላትም ለጊዜው ማለት ነው ወይዘሮ ሰላም። እንግዲህ ወደፊት ሊመጣ ይችላልኝ ከሁኔታዎች ከዛ አብሮ ከማብራት ይመጣል ብዬ አስባለሁኝ። እናንተስ ምን ትላላችሁ ዶችዬ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ።